የዛሬ 15 ቀን የነበረውን ነገር ገባሽ? እኔ ደንግጫለሁ፣ ግን እሱ እንዲጎዳ አልፈልግም። ከልቡ የዋህ ነው፣ ብዙ ሰው ይወደዋል፣ ምናምን ምናምን ንጹህ ልጅ ነው። ገባሽ? ግን ደግሞ ቅድም ሚሞ እንዳለችው ያ አንዳንድ ሴቶች ታዩ፣ ሚሞ ምሳሌ ከማድረግ ብዙ ሴቶች አሉ የሚመታቸው፣ የሚሰድባቸው፣ አቢዩዝ የሚያደርጋቸው ወንድ የሚወዱ ወንድ የማይመስላቸው ካልመታቸው ወንድ የሆነ የማይመስላቸው ሴቶች አሉ። እና ሴቶች ደግሞ የሚያፈቅራቸውን ሳይሆን አንዳንድ ሴቶች የሚንቃቸውን የሚወዱ አሉ። ገባሽ? ግን ያው ከባድ ነው። ምን ልበል ገባሽ? ቺት ማድረግ ልክ ነው ልክ አይደለም። ይሄ ለእኔ ከይቅርታ በላይ ሶሪ ፎር ማይ ወርድ በዱና በሉ ያው ነው። ምንም ማለት አይደለም። ቺት አረገ ተደራረገ፣ በህይወት እስካሉ በህይወት ያቆያችሁ ደርዝ ነው ፕሮብሌም። አዶናይም ሂ ካን ፋይንድ ኤኒ ውመን በማንኛውም ሰዓት። ግን ደግሞ ያም ይሆናል የሚል እምነት የለኝ። እኔ አሁንም ቢሆን ቆሜ ማውራበት ምጮህበት ግን ልጁ ጋጥ ወጥ ነው። ሴት ልጅ ቡል ያደርጋል፣ ክፍታፍ ነው። ስለዚህ እሷ ላይ ያደረገባት ነገር ትክክል አይደለም ነው። ይሄ ቺቱ ምናምን እዛ አዶናይ ሰፋብኝ ብሎ ጂዬ እንደዚህ የሚወዱ ሴቶች አሉ፣ ቡሊንግ የሚያደርጋቸው እነሱ በቃ ሃንድል አድርገውት መኖር መታየት ላይ ኪኖ ጋንግስተር አሜሪካን ሀገር ትችል ነበረ። ብትጠላ ኖሮ ቡሊንግ መደረጉን ምናምን ቡጡ ትታ መሄድ እኮ ትችላለች። የሚወዱ ሴቶች አሉ። እንዴ በምሳሌ አሉ እንደዚህ የሚያመስማት ምናምን የሚወዱ ሴቶች። ግን ኩኒዬ ባርቢ ምን አለ መሰላችሁ፣ ሞኖፕሌት የተደረገ ማይንድ ይኸውልሽ ምንድነው ማቁት ሀገር አይናፍቅ። ገባሽ? እየተሰደብሽ እየተመታሽ እየተረገጥሽ ሴክሱን እንጆይ የምታረጊ ቅድም እኮ የሆነች እህታችንም እዚህ ጋር ምሳሌ ነበረች። እኛ ረፊ ተያልን እንጨዋለን፣ ውጭበት ያለሽበት ነገር ጥሩ አይደለም እንላታለን። ሽቲንክ ግን እሱ ወርቅ ገዝቶ ሰጠኝ ብላ ቢግዲል አድርጋ ታወራለች። አንዳንዴ ሰው ያለበት ህይወት አይታለም። እንደ ወርቅ አይሰጥም። ተይበና ነይ ቆይ እኮ እሱን ነው እኮ ማውራሽ። ስለዚህ አንዳንድ ጊዜ ሰው ያለበት ህይወት አይታየውም። ከዛ በኋላ ነው ሲነቃ ዋደፋ ምን ውስጥ ነበርኩኝ፣ እንደዚህ አይነት ጭቃ ህይወት ውስጥ ነበርኩ እንደ የምትልበት ሲቹዌሽን ሊሆን ይችላል። ሞኖፕሌት መደረግ፣ ናርሲሲስት ፐርሰናሊቲ፣ ብዙ ሰው አቢዩስ ተደርጎ ለአመታት አብሮ የሚኖረው ቢኮዝ ኦፍ መሄድና እየተደበደቡ እየተቀጠቀጡ እንዳሉ ሳያውቁ ቀርቶ አይደለም። ማይንዳቸው ኦልሬዲ ትሪክ ተደርጓል። ስለዚህ እዚህ ላይ ሞኖፕሌት መደረግንና አቢዩዝ መደረግን ማወቅ መቻል አለብን። አንድ ሰው በዚህ ህይወት ላይ ለምን መርጦ መኖር እንደፈለገም መረዳት መቻል አለብን። አምኖ ሳይንግ ቺቲንግ ኢዝ ጉድ፣ ቺት ማድረጓ ጥሩ ነው እያልኩኝ አይደለም። እንደዚህ ማድረጉ ጥሩ፣ ግን እሷስ ትክክለኛ ማይንድ ሴት ነው ወይ ያላት? አቢዩዚንግን እንደ ኖርማል አድርጋ ወስዳው ነው ነው። ስለዚህ ያንንም ነገር ኮንሲደር እናርግ። እንደ ሴት ከጫፍ እስከ ጫፍ የማይክል ጃክሰን እህት አንደኛዋ ባሏ በጣም አቢዩዝ ያደርጋት ነበር። በጣም ነበር አቢዩዝ የሚያደርጋት፣ ይደበድባታል። ምን ይላል። እንግዲህ በጣም ፓወርፉል የሆነ ቤተሰብ ነው ያላት። ሶ ፋይናሊ በስንት መከራ ነው ከዛ አቢዩዚንግ ሪሌሽንሽፕ ይወጣችሁ። ስለዚህ ሰምታይምስ እንደዚህ አይነት ነገሮችን አርቀን ማየት ነው ያለብን። አንዳንድ ሰው አለ ዝም ብሎ መጥቶ ራሱ ማንነቱን ቀይሮ ወገን ታብታብ እያረጋችሁ ይሄ በጣም ኢንተረስትድ ወሬ ነው እንትን የማይመስላችሁ። ስለዚህ ቀድመን ትክክል ነው ትክክል አይደለም፣ ልክ አይደለችም ብለን የምንለው ቀላል ነገር ሲሆኑ፣ ይሄ ግን በህይወት ደረጃ ነው። እህታችንም እኮ ነፍሷ ያለፈው የኦሮምኛ ዘፋኟ እኮ ጥላ መሄድ ትችል ነበር አይደል እንዴ? የሚያፈቃት የሚወዳት እየመሰላት ስትደበደብ ስትመታ ምን ስትል በሽጉጥሉ ተተኳኩሶ ምናምን ማይተኩሶ ከወር ሄዳ እኮ መኖር ትችል ነበር። ፍቅርን መርጣ ነው አብረ የሆነችው ቢኮዝ ኖርማል ህይወት ስለመሰላት። ስለዚህ እንትን ብለን ብናስብ ኢትስ ማች ቤተር ነው ምለው። እንትና ግን አስፔፔ ከዚህ ቤት ሁለተኛ እንዳገባ አረጋለሁ። ከፈለኩ ሁለተኛ እንዳትረግጥ ነው ማለት አስረግጬ ነው የምነግርህ። ጨካኙ እንዳልወድ ቢ ሃምብል ቢ ናይስ። አንተ እዚህ ጋር መተህ ቲክቶክ ጊፍት ስጡኝ እያልክ እየለመንክ አፍ የለህም አንተ የመናገር። ይቅርታ አድርግልኝ። ዮሐኑት ፉል ማን ወንድ አይደለም፣ ሙሉ ወንድ አይደለም፣ ይቀርሃል። ፀጉርህን ፊትህን እየተላጨ እየመጣ አንተ እዚህ ጋር አስተያየት ልሰጥ ትፈልጋል። ሊያውም በሞተሽ ብለህ ትመኛል። እንደዚህ አይነት አስተሳሰብን ፈጽሜ እኔ እጠየፈዋለሁ። ሌላም ሰው ይጠየፋል። አንተ ስድ
በሞትሽ ምን አገባ አንተ? በእነሱ እቃ አንተ ምን አገባ? ሂዲ ስድ ቆሻሻ ቦርኮ ሲያስጠላ በመድኃኒዓለም ሁሌ አይሃለሁ። እንትን የድሮ አባቶቻችን ነገር አስተሳሰቡ ወጣት አይደለ እንዴ አንተ? ሪላክስ አርግ። በሞተች ይላል እንዴ ስዳደግ ባለጌ ይችላል ያለ። ኤኒዌይ እኔ እንደዛ ነው ማስበው። ኩይንሻ ያ እንግዲህ ቤቱን እያከበራችሁ አስተያየት መስጠት የሚፈልግ ሰው ካለ ፔንኪለር ሚሞ እድሉን ሰጣችኋለሁ። አይ አልናገርም ካላችሁ ሁለታችሁንም ሀሳብ ጥምዝዝ አድርጌ እዚህ ጋር ጭምቅ አድርጌ እናገራለሁ። አይ ቆይ ከመጭመቅሽ በፊት አንቺ በደንብ አጨምቂ። ጭመቂ ፔንኪለር ይሄድና ከዛ በኋላ እኔ ሄድበታል። ምን እዛ ትግደረደራለሽ? እኔ ነኝ የጠየኳችሁ እሱ እኔ ወይ እኔ በይ እንጂ አንቺ ምን አገባሽ? ላይ ፔንኪለር ቅድሚያ የምትሰጪው ፔንኪለር። ኧረ ተይ ባርባራ ተይ። ግን ፔንኪለር የምትለው ነገር አለ ኤኒዌይ ይኖራል። ምንድነው ኤኒዌይ አይባልም። ዌል እንግዲህ ነው የሚባለው። ኤኒዌይ አይባልም። እንግሊዝኛ አጠቃቀም ተጠቀም። ዌል በል ወይንም ዌል እንግዲህ በል። ኤኒዌይ ምን ማለት ነው? ኤኒዌይ ምን ለማለት ፈልጋለሁ? ጀመርሽ ደግሞ ተነሳብሽ። አይደለማ ይህን ህዝብ አታጃጅለው በማይሆን እንግሊዝኛ። ወይቶ እንግሊዝኛው ብዙ እንግሊዝኛዎች የሰለችን ሰዎች እና እስቲ በእንግሊዝኛ ትፈልጋለህ ወይንስ በአማርኛ የምትለዋለህ? ምን መሰለሽ ባርባራዬ፣ ምን መሰለሽ ባርባራዬ ሳይሆን እኔ የምለዋለሁ ብትል አሁን ደስ ይላል። ኦኬ ግድ የለም ሂድበት እስቲ ይሁን እንደ ነገሩ። ትልቁ ነገር ምንድነው? ማስተዋል ነው። ስናስተውል ምንድነው አንዳንድ የምናደርጋቸውን ነገሮች ምን አገናኘው ከማስተዋል ጋር? ከስራችን ንግግር እንዲህ ትልቅ እኮ ትልቅ ሚዲያ ነው። እድል ሰጥቼ ባርባራ ያዳምጫ። ይሄ ሰውዬ የሚዲያ ሰው ነው። አዳምጭኛ። ይሄ ሰውዬ የሚዲያ ሰው ነው ማለት ታዋቂ የሚዲያ ሰው ነው። አንድ ስሜት የሆነ ነገር ተናገር እሺ። የሚዲያ ሰው ነው። ታዋቂ ሰው ነው። ብዙ ነገሮችን ሲያስተካክል የነበረ ሰው ነው። ብዙ ነገሩ በህዝብ ዘንድ ተወዳጅነትን ያተረፈ ሰው ነው። በዚህ ልክ ግን ወርዶ መገኘት የለበትም ብዬ ማምን ሰው ነኝ። ለምሳሌ ከወረዳቸው በዚህ ልክ ሴት ልጅ ጄጅ አድርጎ በመገኘቱ ይሄ ትልቅ እሱን ዲስሪስፔክት የሚያደርግ ነገር ነው። ይሄ ትክክል ያልሆነ ነገር ነው። እሺ በመቀጠል ደግሞ ያው ለሴት መስጠት እንዳለበት ይሰማኛል። ኤኒዌይ መልካም አዳር ይሆንላችሁ ሁላችሁም። ኤኒዌይን በጣም አትጠቀም። ምንድን ነው ፔንኪለር እንዴ? ዱባይ እንግሊዝኛ ነው የምታወሩት እኮ እንዴ። ኤኒዌይ ካለ በቃ ሊሄድ ነው። ዌል ካለ ሊያወራ ነው እንዴ። ምን ሆነሽ ነው አንቺ? ራስሽ ተደነባበርብሽ እንግሊዝኛው። ኦኬ እሰጥበታለሁ ቡራ፣ ችግር የለውም ግድ የለም። ፔንኪለር ልተኛ ነው አሁን አገር ቤት ነው ያለው። እንግዲህ መሽቷል። ኢትዮጵያ ነው ያለው። አይ መሽቷል። 2 ሰዓት ፕላስ ስናደርግበት ይመሽብሃል። በቃ ደህና ደር። ግን እንግሊዝኛ አጠቃቀምህን በደንብ ለነገ የሆነ ለአድማጭ ልብ እንዲስብ ጆሮ እንዲሰጥ ምን ሊለው ስሜታዊ ነገር እንዲገባ አድርገው። እሺ ሚሞ ሂጂበት፣ ቀጥይበት እስኪ አገባብሽን። ዌል እንግዲህ ደህና ነው ተናገሪ ብለሽ ካልሽ እኔ ተናግሬ ጨርሻለሁ። አሁን በጣም የሆነ የወረደ ነገር እያየው ስለሆነ ደብሮኛል። ያንን ነገር ነው መናገር የምፈልገው። እስፔፓ ይደብራል፣ እመቤቴን ይደብራል። ቤተሰብና የሆነ ገስት ውስጥ ለምኖ የሚገባ ሰው መለየት አለብህ። በቃ ተሳስተሃል ተብለሃል፣ ተሳስተሃል። የተናገርከው ነገር በቃ ይደብራል። ሰው ይሞት አይባልም። ሁለተኛ ነገር የምጽፈውን ኮመንቶች በሙሉ እኔ ስክሪንሹት አድርጌዋለሁ። ይደብራል። በቃ ይህ አንተ እኛ እዚህ ቤት ሊያ አምጥታህ እንትን ስትል ሪስፔክት አድርገን በቤተሰብ አይነት ነገር ነው የምናወራው። ማናችንም ቢሆን እዚህ ጋር ብንጣላ ብንነጋገር፣ ጆዬን ብትሆን ባርባራን ብትሆን ሊያን ብትሆን ቤተሰቦች ነን ሁላችንም። አንተም እንደዛው የምትናገረውን ነገር አንዳንድ ጊዜ የሆነ ሳይድ ማድረግ ብቻ ሳይሆን እና እንደዚህ የወረደ በቃ የወረደ የዱርዬ የሆነ የስትራሰ እሽፕራክን ይላሉ ዶች ምንድን ላይ የሚወራ ነገር። ተይ ቆይ ትጨርስ። በጣም ስሜት የሆነ እየሰማሁት ነው። ተይ በልሳን ታወራለች። ከዚህ በኋላ የሚሞ ጥሩ ነገር እየተናገረች ነው። እኔ ጆዬ በውስጥ አወራሻለሁ፣ ችግር የለም። የኔ አማርኛ ቀስ እያልኩ አስተምርሻለሁ። ምን ብሎ ነው ሚሞ? ምን ብሎ ነው? ችግር የለም። ኮመንቶች እልክልሻለሁ። በውስጥ ስክሪንሹት አድርጌዋለሁ። ሚሞ ዩ አር ራይት አይተሽዋል። አይ
አይቼዋለሁ፣ ስክሪንሹትም አድርጌዋለሁ። ይደብራል። በእኛ ኧረ ድምፃን አትንጠቁት፣ ተራዋ ነው። እድል ሰጥቻታለሁ። ዌል እንግዲህ ይሄ በእኛ አያምርም። አንደኛ ነገር አንተ ቤተሰብነቱን ካልፈለግ እኔ መረጃ ላይ ነኝ። እንዴ ሊያ እድሉ ተሰጥቶኛል። አውራ እንጂ እንዴ ጉሮሬ ላይ ቆምሽ እኮ። ወይኔ ፓርላማውን ብትናርጌው ልውጣ እንዴ? ጂጂ እያኮ ብላለች፣ ጦሩን በትና ወጣች ብላለች። ናይ ይሄ ቀልድ አይደለም። አንዳንድ ጊዜ ስንቀልድ እንቀልዳለን፣ ሲሪየስ ስናወራ ሲሪየስ እናወራለን። እኔ እዚህ ጋር ስመጣ ጆን ዳሌንን ደግፌ አይደለም የመጣሁት። ሴት ነኝ። በሴትነቴ ደብሮኛል እሷ ላይ የተደረገው ነገር። የተፈጠረውን ነገር ደግሞ በራሴ በጭንቅላቴ አመዛዝኜ ሀሳቤን ተናግሬያለሁ። ሚሞ ትክክል አይደለሽም ካላችሁኝ ይቀበላለሁ። ምንድነው ትክክል ያለው እንኳን ሰምቻለሁ። በቃ አዎ ጥፋተኛ ነው፣ እሱ ጥፋተኛ ነው። እኔ ደግሞ ጥፋት አለምለው ጆን ጋር ማነች ጃኒት ጋር ፎንቃው አልወጣላትም። ይሄ ያለ ነው ሁላችንም ሴቶች ላይ ያለ ነገር ስለሆነ እሱ እንትን ነው። ግን የሆነ ሳይድ ይዘህ ወንድ ስለሆንክ ወንድን መደገፍ አትችልም። ትሙት ትሰቀል ምናምን እንዴ! ኧረ ሼም ነው። ይደብራል በጣም። እኔ እንዳይነሳውም አልመሰልከኝም። በጣም ይደብራል። ከተቻለ አሁኑ ነው ሌላ ኮመንት ትጽፋለህ፣ ጆዬን ይቅርታ ጠይቃታለህ። አለቀ። ካለበለዚያ እኔም ከጆ ጋር ነኝ። አሁን እንግዲህ እንደተሰማኝ ከሆነ ኩንሻ ይሄ ድምፃችን ትግላችን ተጠምዟል። ኖ አልተጠመዘዘም። ይሄ ትክክለኛውን ነገር ነው። አንዳንድ ጊዜ ቀልድ አይነት አለው፣ ስትቀልድ ቀልድ አለው። እኛ በጣም ካራዳ ከሚባል ቦታ ላይ ባርባራ፣ እኔ እንዳንቺ ዌልካም አዲስ አበባ ጋር አይደለም ቤቴ፣ አዲስ አበባ ውስጥ ነው የተወለድኩት። አራዳ ምንም ማንም አይሸወደኝም። መድኃኔዓለም ባርባራ ወደድሽ አላልኩም ኩን አላልኩም። ዌልካም